እንግዲህ ቅድም እንዳልኳችሁ ቀልድን በቁም ነገር እያዋዛ በርካታ ፊልሞችን በርካታ የቴሌቪዥን ፕሮግራሞችንም ለኛ ያደረሰው አርቲስት ነጻነት ወርቅነህ በዛሬው ዕለት እንግዲህ ህይወቱ ማለፉን እንግዲህ እንደምትመለከቱት በሰፊው ተገልጿል። እጅግ በጣም ያሳዝናል። ለመላው ኢትዮጵያውያን መጽናናትን እንመኛለን። ለአርቲስቱ ቤተሰቦች፣ ለስራ ባልደረቦች፣ ለሁላችሁም መጽናናትን እንመኛለን። ነፍስ ይማር። እጅግ አሳዛኝና እንዲሁም ልብ የሚሰብር መረጃ በዚህ ሰዓት እየሰማን እንገኛለን። ተወዳጁ የኪነ ጥበብ ባለሙያ ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ተገልጿል። ሁላችሁም ለአርቲስቱ ነፍስ ይማር በሉ። በቴሌቪዥን ፕሮግራም አቅራቢነት በተዋናይነትና እንዲሁም በሌሎች የጥበብ ስራዎች ውስጥም ስመጥርና ተወዳጅ ከሆኑ የጥበብ ሰዎች አንዱ የሆነው ነጻነት ወርቅነህ ባደረበት ህመም በዚህ ሰዓት እንግዲህ ከዚህ ዓለም በሞት መለየቱ ተሰምቷል። ለአርቲስቱ ነጻነት ወርቅነህ ነፍስ ይማር እንዲሁም ደግሞ ለወዳጆቹ ለቤተሰቦቹ መጽናናትን እንመኛለን። ታዋቂና ተወዳጁ አርቲስትና የመዝናኛ ፕሮግራም አዘጋጁ ነጻነት ወርቅነህ በጸና ታሞ ለሕክምና ወደ ህንድ ሀገር ተጉዞ እናም በአሁኑ ሰዓት ላይ በህንድ ሀገር በሌላ ሆስፒታል ውስጥ ሕክምናውን እየተከታተለ ይገኛል። እግዚአብሔር ጨርሶ ይማር፣ ከነሙሉ ጤንነት ለሀገር ያብቃ። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ሰዎች ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለኔ ጤንነት ስለተጨነቃችሁ የስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። ለማት ይዘው ምን ይዘዋል? የወንጀለኛ ተባባሪ ነው። እኔ የወንጀለኛ ተባባሪ አይደለሁም። አልይዘው ባለቄ ነው አውቃለሁ፣ ግን አልይዘው ለማት ይዘው ዛሬ እኔ ቢይዘው ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰለ። አልይዘው። ኧረ በስመ አብ ክርስቶስን ነው የምላችሁ፣ አላመንኩም። ነጻነት ወርቅነህ ሞተ። ክርስቶስን ነው የምላችሁ፣ እንደውም አላመንኩም። እግዚአብሔር ነው የምላችሁ። ምንድነው የተፈጠረው? ምንድነው?